ይባሉ መልስ ወለከሻል አሞራው እንኳን ደህና መጣህ። ምን መሰላችሁ? ምን መሰላችሁ? ሰላም እንዴት ናችሁ? አለን ሰላም። ሰው እንዳታስገባው ሙሉ ሌሊት ነው እየሰማሁሽ የነበርኩትና እሺ አይኖ ከሁላችሁም በእድሜ ትንሽ አነስኩኝ እንችላለን፣ ግን እኔ ስመጣ ሬሳ እየቀበርኩኝ የመጣሁትና አይንድ በ40 ቀን ነው የሚፈሰው፣ ስጋ ደግሞ በ80 ቀን ነው የሚፈርሰው። ይሄ ሬሳ ደግሞ ከ3 ዓመት በላይ የሆነው ሬሳ። አንደኛ ነገር ይሄ ተክላይ የሚባለው ልጅ ትግራዋይ ነው። ይሄን ብቻ መልስ ነው የምፈልገው። ተክላይ ነው ኦኬ፣ ለሱ ትንሽ መልእክት ላስተላልፍለት። እሺ ወንድሜ አስተላልፍ። ስማዕ ተክላይ ሓዊ አና ሓደ ነገር ክነገርካ፣ ትግራዋይ ካ ደቂ ሓደ ዓዲና ተረዲኻ ሓንቲ ጓል ኣንስተይቲ ሓፍትኻ ከምዚ ጌርካ በረኻ ክትሕዛ ከለኻ ፅባሕ ንጎ ኣይርከብን ኢልካ እንድሕር ትሓስብ ትኾንካ ሙሉእ ህዝቢ ትግራይ ኣብ ጎሮሮ ስድራኻ ደው ከም ዝብል ክትፈልጥ ክትክእል ኣለካ። ዝኾነ ይኹን ትግራዋይ ንስኻ ሓወይ ትግራዋይ ስለ ዝኾንካ ዝገድፈካ ሰብ የለን። ፅባሕ ንጎ ናይ ገዛኻ ናይ ስድራኻ ብሙሉእ መጣየቕና ብክሳድካ ክንሕዘካ ኢና። ትደልዮ ገንዘብ ተሃልዩ ሕተት ክንዲዚኣ ገንዘብ ሃውኒ ጓልኩም ክህበኩም ብል ሓፍትና ጫፋ ከይተነኽአት ናብ ስድራኣ ተረክባ ኣይሞተትን ኣላ ብሂወት ኣይሞተትን እያ። እዞም ተራምዶም ዘለኻ ንዓኻ ክምስክሩልካ ትሰዶም ዘለኻ ሰባት ከዓ ሩካብካ እዮም፣ በዓልኻ ዘምፅኻዮም እዮም። ናይ ሰሃራ ናይ በዓልኻ እዮም፣ ናይ የመን ናይ በዓልኻ እዮም። ልዕሊኻ ገንዘብ ኣዋፂና ንሕና ከዓ ኣብ ስድራኻ ጠጠው ክንብል ንኽእል ኢና። ተረዲኻኒ? ድርድር እውን የድልዮን። እዚ ትህበና ስራሕኻ እዩ ምሽዶ ስራሕ እዩ። በዚኣ ሰሪሐ ዝነብር ናብ ራየ መሓደር ምሽ ብተለኻ ደስታኻ ክትሰርሕ ትኽእል ኢኻ፣ ድሊካ ሓሽሽ ክትሸይጥ ትኽእል ኢኻ። ኣብዚ ዝግደካ ሰብ የለን። ጓልና ግን ተረክበና፣ ሓፍትና ተረክበና። ትደልዮ ነገር ትወስድ ኣይትወስድን ከዓ ፅባሕ ንጎ ኣብ ስድራኻ ክትረኽቦ ኢኻ። ንሕና ብሕግን ሕጋውነት ኢና ንኸይድ። ንስኻ ኣብ ሰሃራ ኮይንካ ብየመንን ብስዑዲ ዓረብን ገንዘብ ስለትታሎም ዘለኻ ኣብ ትግራይ ዘሎ ህዝቢ ክትታሎ ይትኽእልን ኢኻ። ህዝቢ ትግራይ ብሙሉ ኣብ ውፅዕ ጎኒ ዝቕመጥ ምስ ሽፍታ ምስ ደላላ ምስ ደፋሪ ዓማፂ ጠጠወ ይብል። እዛ ቆልዓ ከዓኒ ሓንቲ ነገር ኣይኮነትን። ቀስ ሰቢልካ ከምዛ ዘይተባሃለት ናብ ስድራ ተረክባ ሞይታ ኢለ ነይረንዲ ሕጂ ኣላ እንተይልኻ ፀገም ክመፀለይ ትብል ተሃሊኻ ኣነ 100% ወሓስ ከምፀልካ እየ። ስደዳታ ቆልዓ ፅባሕ ንጎ ብዛዕባ ነገርካ ነገር ሓንቲ ነገር ኣይትዛረብን። ኣጠንቂቕና ናብ ስድራ ክንሰዳ ኢና። ዋላ እውን ደፊርኩም ማ እንተኾንኩም፣ ዋላ እውን ብጅምላ ተኣኪብኩም ደፊርኩም ማ እንትሕርቶ ኮይንኩም ሓንቲ ዘረባ ወፅያ ንኸይትዛረብ ኣንሕና ባዕልና ኣለና። ትደልዮ ገንዘብ ሕተት 10,000 ድዩ 20,000 ድዩ 30,000 ድዩ ዶላር ሕተት ኣንሕና ለይትን ቀትርን ኣብ ህዝብና ደኒና ለሚና ክለበካ እዩ። ተቆልዓ ግን ስደዳ ሞይታ ኢለ እንዴ ድሕሪ ሕጂ ክቐትላለኒ ሹመይ ከይወፅን ድሕር ተይካ ከዓኒ ንስኻን ስድራኻን ኣብዛ ርእሲ ዓለም እንዳሃልኹም ብሰላም ኣይትነብሩ። እዚኣ ፈሊጥካ ክትኣትዋ ክትገደልካ ንዝኾነ ትኹን ዘቆልዓ ብድሕሪ ሕጂ ዘጋጥማ ነገር ንስኻን ስድራኻን ኢኹም ትሕተቱ። ኣይፈልጡን ትብል ትኾንካ ከዓኒ ሙሉእ ውቕሮ ይፈልጠካ እዩ፣ ሙሉእ ህዝቢ ትግራይካ ይፈልጠካ እዩ። ፅባሕ ንጎ ብክሳድካ ተሓኒካ ክትመፅእ ኢኻ ናብዚኣ። ብጓል ኣንስተይቲ ኣደ ይብልካን ሓፍተ ይብልካን ኣይወለድካን ገንዘብ ትደሊ እንድሕር ትኾንካ ገንዘብ ኢልካ እንዲኻ ትሰርሕ ዘለኻ ሕተት ገንዘብካ ትወሃብ። ብጓል ኣንስተይቲ ተሽከዓሉ ፅባሕ ንጎ ጓል ክትወልድ ኢኻ ገንዘብካ ወሲድካ ተጓል ኣንስተይቲ ስደዳ ገና ሓራስያ ተባሂላ ቆልዓ ኣለዋ ንወዳ ትንበረሉ ኣኸለ በቃ ትደልዮ ነገር ሕተት ገንዘብካ ትወስድ ተጓል ምለሳ ኣይሞተትን ጫፋ እውን ከይትነኽኣ ድሕሪ ሕጂ ንዝመፅእ ይኹን ሓንቲ ነገር ተሓታታይ ንስኻን ሩካብካን ስድራኻን ኢኹም። እዚኣ ኸ ኣግሂዳ ክነገርካ ሎሚ ክደግማይ ፅባሕ ክደግማይ ድሕሪ ፅባሕ ክደግማይ ገንዘብ እስካብ ፍንጨሎ ትባዘለኻ ልዕሊኻ ህዝቢ ኣብዚ ዘሎ ህዝቢ ሙሉእ ህዝቢ ትግራይ ጥራሕ ኣይኮነን፣ ህዝቢ ኢትዮጵያ ብሙሉእ እኒ ኣብ ኣፍንጫኻ ደው ከም ዝብል ክትፈልጥ ክትክእል ኣለካ። እታ ትበልዓ ናብ ከብድኻ ኸማ ሰሪሓ ትበልካ ንሳ ከይተርፈ ኸማ ኢና ክንሕዛ። እዞም ኩሎም ንዓኻ ሽማግለ ኢና ኢሎም መፅኦም ዘለዉ ኣብ ሶሻል ሚድያ ከኣነ ሽማግለታት ይኩን ናይ ባዕልኻ ሩካባት እዩ ብናይ ባዕልኻ ተምፆም ደለልቲ ምሳኻ መሳርሕትኻ እዮም። ሎሚ እውን ፅባሕ እውን ህዝቢ ትግራይ ተዋርድ ክቡር ወረጃ ህዝቢ እዩ ዘለና። ህዝቢ ናይ ተዋርዱ ይኣኽሎ ዘለዎ ፀገማት ይኣኽሎ ኾኑ በቃ ተጓርዳ ስደዳ ናብ ስድራ ኣኽለ ገንዘብካ ውሰድ ስድራ ጓላ ምልሳ ታጓል መልሳ ናውባ ይኣኽሎም 2 ወርሒ ሙሉእ ነቢዖም ደም ነቢዖም ይኣኽሎም። ሕጂ እውን ስድራ ከይተቃተለ ናብ ደምነት ከይኣተወ ዛስ ቆልዓ እዚኣ ብስነ ስርዓት ናብ ስድራኣ መልሳ
زحوي زي أزملك ندحر سوشيال ميديا خطوط زي تخلت خونك أمورا سمايل كسر تشجع راب تيك توك أنا أيه تخليز بحالي كشون كاس حفلي أنا دويلة تدويلة جنزب حتت سوشيال ميديا خيوت أخاب بسنة سرعة بوشتي أبزي قالوا بعد مونيت الله بعد كلنا أبزي أزلنا بمول أنا تأكلنا تاتدي لجنزب توسد تقول عب بسنة سرعة ولا ون أنا أيمل ثاني تقول نحط خونك نفتاز نبرة تابوت أنت جدا يعني را أنت سماها سعودي يعني را نفتاز نبرة تابوتات مرسى أخلا ودينا لنا بزيا نيج أرشح له بتغني عن ماستر ألف وملك لجيتوا على المتجم قالت مفلدو جنزب يستان أو وقتن يسكر እግዚአብሔር ይባርክ ወንድማችን እናመሰግናለን በመጀመሪያ ሚኩ አጋርነትህን አሳይተህ መተህ የተሰማህን በመናገር ሁለተኛ በቋንቋ የአማርኛ ቋንቋ የማይሰሙት ወንድሞች አባቶች እናቶች ካሉ ምን እንደተደረገ በስነ ስርዓት ስለገለጽክልን አይ ሪስፔክት ዩ ብራዘር በጣም ቴንክ ዩ እግዚአብሔር ይስጥልን ይሄን ነው ልልም ይችላል በእኔ በኩል ጆከር እንደገና ደግሞ አሁን ይሄ ሁሉ በተባለው ነገር የማይስማሙ ከሆነ ድርድር ውስጥ ምንም እንገባለን የማይሉ ከሆነ ተክለ የሚባለውን በየትኛውም ዓለም ያሉትን ቤተሰቦች ለሚጠቁም ሰው ራሱ እኛ ገንዘብ እንሰጣለን የሱም ቤተሰብ ለሚጠቁም እሱ በሰላም የማያመጣ ከሆነ የትግራይ ልጅ እኛ ራሳችን እናገኘዋለን እሱ ድርድር ላይ ካልገባ የሱ ቤተሰብ የሚምጣ ምንም ችግር የለም የነዚህ ቤተሰብ የታወቀ ነው የነዚህ አድራሻ የታወቀ ነው ካስተካከሉ በራሳቸው መንገድ አህለን ወሳለን የማያስተካክሉ ከሆነ ደግሞ የነሱም ቤተሰብ የሱም ደግሞ ቤተሰብ ይፈለግ ይሄ ነው መሆን ያለበት እነሱ ናቸው በሌላ አካውንት ገብተው የነበሩት ሀያት የምትባለው የገባቸው እነሱ አመሰጣው አሰም ምን ለመስጠት ከዚህ በኋላ እኮ ሐሳብ በዚህ እንደራደር ነው የምንቀበለው የለችም ከድርድሮች ሌላ ሐሳብ የለም ሊሳደቡ ነው የሚገቡት ጆከር ሊሳደቡ ነው የሚገቡት ነው ምንም ችግር የለው አስገባቸው ጆከር ሴቷ እኮ ነች እሷ ተሳደበ ሴቷ ራሷ ደላላ ናት የኛውም ደላላ ሶስቱም ደላላ ናቸው የስመች ሚስት ነው ሴቷ እኔ አቡፋን ሌሎቹን እንዳይናገሩ አርጓቸውና ሽማግሌ አምጥቻለሁ እኔ መናገር አልችልም ያለው ልጅ ራሱ መጥቶ ያናግራል የምን ሽማግሌ ነው ራሱ መጥቶ ያውራ ራሱ የለም ሶስት ሰው እኮ ናቸው አዳራሹ ላይ ራሱ 20 ሞላ ሰው ይኖር አይመስልኝ አይደለም ጆከር ወደ 10 በላይ ሰው ይኖር አይመስልኝ ነግቢና እስኪ በቪዲዮ ግቡና አሳዩ ከሴቷ ጀምሮ ሁሉም ደላሎች ናቸው አብረው የሚሰሩ እስከ ሰፈራቸውን የመናገር ይችላል ሀያትን አስገባ 99 ቁጥር እየላከች ነው ትግባ እስቲ ማሳናችንም ቤቱ ፍሪዝ አድርጓል መሰለኝ አካውንት የሚያለኝ አንድ ጊዜ ሌሎቻችሁ ሚውት አድርጉ ሀያት ሚውት ነሽ እሺ ወንድሜ ጆሃር እያወራህ ነው አሁን ደግሞ እስኪ የኛ ተራውን ተው ጆከር ታውራ አውርስቲ የምጠይቅሽን ጥያቄ መልሽ በመጀመሪያ ደረጃ እንዳሰድቢ ካልተሳደበሽ አልሳደብም በመጀመሪያ ደረጃ አዳምጪኝ እንደማመጥ እኮ አዳምጪኝ ካሜራውን ክፈችና የተሰበሰበውን ሽማግሌ የተሰበሰበውን ህዝብ አሳይን ሁለተኛ እናንተ ለሽምግልና አይደል ለመጣችሁ ለጥሩ ስራ አይደል ለመጣችሁ አንቺም ቅድም ሲናገሩ የነበሩ ሶስታችሁም በካሜራ ወጡ በካሜራ እኮ ቅድም እንደማንወጣ እሱ ኃላፊነቱን ለምን ፈራችሁ ለምን ፈራሽ የተሰበሰበውን ህዝብ አልፈራንም ጆከር አልፈራንም የተሰበሰበውን ህዝብ አሳይን የተሰበሰበው ወላሂ ቅድም ተናደው ግማሾቹ ሄዶ ግማሾቹን አሳያለሁ እግርግራቸው አሳያለሁ ከፈቺ ወንጀለኛ ናችሁ እንዴ ለምንድነው እግር የምታሳዩ ለኛ አንድ ጊዜ ክፈቺ እኔ ወጣልሻለሁ ኧረ ቆይ ልውጣላት በቪዲዮ ችግር የለውም እኛ ተከሳሽን እንጂ ተከሳሽ አይደለም ወንጀለኞች እስኪ እኔ ሀያት ላውራሽ አንዴ ሀያትን ያውራት እስኪ ለአሞራው ደስታውና ሀያት እኔ ላውራት ሀያት ልንገርሽ እንወጣልሻለን ችግር የለም አንዴ ላውራት ስምኝ ልንገርሽ እናንተ መሀል ላይ ትግርኛ የሚያወራ ሰው አለ ምንም ትግርኛ የሚያወራ ሰው የለም ሁሉም የሸዋ ሰው ነው ምንም አማርኛ ውጪ የሚያወራ ሰው የለም እነዚህ እኮ እዚህ ናቸው ልንገርሽ ሀያት ሌባ የለም እንደናንተ ነገ ብላችሁ አስቡ ልንገርሽ ሀያት
አሁን እንደራደር ገባሻ ቆይ እስቲ አንዴ እኔን አዳምጡኝ። ቆይ ለምንድን ነው የምንደራደረው? በምንድን ነው የምንደራደረው? ሀና እኮ ለኛ ሀያት ስሚ አንዴ ስሚ መጀመሪያ ልጅቷ አልሞተችም። ነርሷን በቁማሽታችሁ አትበሏትም። ኧረ ጆከር በማርያም አንዴ ጆከር አንዴ ምላሳ አሞራ ያውራል። ጆካ አንዴ ብራዘር ልጅቷ አረ ስሜት ይገባኛል። እሺ አውራኝ ሀያት ዋርኒንግ እየሰጠነው እኔ በሊቢያ መጥቻለሁ። የትግራይ ጦርነት ላይ አይቻለሁ። ገባሻ? አንድ ሰው ሲሞት 40 ቀን ሳይሞላው አይኑ ለራሱ አይፈስም። እንገርሻ ስጋው ደግሞ የሚፈርሰው 80 ቀን ሲሆን ነው። ልጅቷ አልሞተችም። ስንት ብር ነው የምትፈልጉት? ንገሩን። በቃ ወደ ኢትዮጵያም አታስገቧት። መልሷት ወደ ነበረችበት ከጅዳን ያመጣቿት መልሷት ወደዛ። የምትፈልጉትን ብር ጠይቁ። ይበቃል። ያባቷንም ይግባችሁ። በቃ የምትፈልጉትን ብር ጠይቁን። አሁን እንሳችሁ። ልጅቷ ግን ሞተች። ልመልስልሽ አዳም አሁን አንተ ይቃል ጥያቄውን እኔ ልመልስልህ። እሰማለሁ? አዎ ትሰማለሽ። አውሪ። እሺ ሰይድ፣ እኛ የራሳችን ግሩፕ አለን። የራሳችን ማለት ነው የሸዋ ግሩፕ ማሳየት ይችላል እና መረጃ ማለት ነው። ኖ ወይት አረ ወይት አንዴ ታያተው አታስወርዳ። ቆይ ምን ጠይቃ ምንድነው? የሸዋ ትልቁ ማህበረሰብ መደበቂያ ነው የምታደርገው። የምን አባፋ ነው? ሰለምን አባፋ ነው። ሸቴሙ ገሴሙ ተለት ሀገር እቺ ናት። አያችኋት? እቺ ናት። እሺ እቺ ናት። ሌባ አቡፋኖ አስገባ 999 ላከች ነው። አንድ አስገባ ህዝብ ነው የምንነግርህ። እናንተ ችግር የለውም ማስገባት ችግር የለውም። መረጃ ስለሌላቸው እኮ ነው ልትለጠፍ የፈለገችው። ህዝቡ ተነስቶባቸዋል። አካባቢው ላይ ያለው ህዝብ አሁን ምን እናደርጋለን መሰለህ? የፈለገችው በጎጥ አንድ ጊዜ ሞታለች ስላሉ እንደገና አለች ለማለት ፈርተው ሊሆን ይችላል። የራሳቸውን ግሩፕን መስርት በዋትስአፕ እናገኛቸው እስኪ በውስጥ የሆነ መፍትሄና ምክንያቱም የሸዋ መብራት አሞራውን ግሩፕ ላይ አንድ ጊዜ ስተዋሪ ራስሽንና ራስሽን ወክረሽ ነው ራስሽን ወክረሽ ነው። ሸዋ የሌባ መደበቂያ አይደለም። እኛ ሌባ አይደለንም። ሰይድ መሳደብ አትችሉም። አንቺ ሌባ ነገር አትሳደብ። ራስሽን ወክለሽ አውሪ። ካሁን በኋላ ሸዋ እንዳትል። ሀገሬ ነው ማለት እችላለሁ፣ መብቴ ነው። ምን አባሽ ሀገርሽ አይደለም። አንቺ ጥፍራ እንዳንቺ አይነት ሌባ የለም ሸዋ ውስጥ። ኧረ ተው አንዴ አንተ ሸዋ እስኪ አሞራው ያው ቤታቸው ላይ ነው ያለው። ኧረ ተው ሁላችሁም ዝም በሉ በቃ። እሺ ሲጀመር እናንተ ነገሩ ወደ ላይ እንዲሄድ ፈልጋችሁ ነው እንጂ መረጃ ብትፈልጉና ከኛ ጋር መስማት ብትፈልጉ ነበር። እኛ ምን ነው ታዳምጣላችሁ? ሀያት ስሚኝ አንዴ መጀመሪያ ሸዋው ተረጋጋ። የሰው ህይወት ነው በእጃቸው ላይ ያለው። ገባችሁ? አሞራው ሀያት ዋትስአፕ አለሽ የኔ እናት? ቆይ ተዩ ዋትስአፕ አለሽ የኔ እናት? አዎ አለኝ። ኦኬ አሁን እዛው ያለሽ ስልክ ቁጥርሽን ጻፊልኝ በውስጥ እዛው ያለሽ ምንም ሳታወሪ ማለት ነው። ስልክ ቁጥርሽን ጻፊልኝ። ስልክ አንድ ነው መጻፍ አልችልም። በዚህኛው እዛው ያለሽ ገብተሽ መጻፍ ትችያለሽ እኮ። እችላለሁ? አዎ ትችያለሽ። የኔን ፕሮፋይል ንኪው ገብተሽ ወደ ውስጥ ስልኩን አስቀምጪልኝ። ችግር የለውም። ፎሎ አድርግሻለሁ፣ ፎሎ ብዬሻለሁ። ፎሎ በይኝና እዛው ያለሽ አሁን ጻፊልኝ። አሁን ምን እናደርጋለን መሰለህ ጆከር፣ እንረጋጋ። በህግ አምላክ የሰው ህይወት ነው ከእጃቸው ጋር ያለው። በውስጥ ነው ፈርተውም ሊሆን ይችላሉ እነዚህ ልጅ። ገባችሁ? ትናንትና ሞተን ብለን እንደገና አሁን እንዴት እንቀይረዋለን ሊሉ ይችላሉ። በውስጥ እናውራቸው። የሚፈልጉትን ብር እኛ አሰባስበን እንሰጣቸው። አሞራው በውስጥ ብር አትበሉ። እኛ ከፈለገንና ደላላ ተይዛብናለች ቢለን አዋተን የመስጠት እንትን እንችላለን። ግን ልጅቷ የለችም። እኛ የድንበሩን ደላላ አወራን፣ ሁሉንም አወራን። ልጅቷ የለችም፣ ሞታለች። ምን አለ ረጋ ብትይ እህቴ። አንቺ በቁምሽ የሞትሽ ነሽ። ሲጀምር አንቺ አልሰድብሽም፣ ሰው ነሽ፣ አልሰድብሽም። ድረስ ነው የምመጣልሽ እኔ። ቆይ አይደለም እኔ ሰው ነኝ። እኔ ምንም የተደበቀ ነገር የለም። ደደብ
እኔ ግን ታውቃላችሁ እነዚህ አንቺ ብራዘር ደላላው የሚያውቀውን ነገር ሌላ ሰው ሶስተኛ ወገን ለማዳን ሽማግሌ የላካቸው ሰዎች ናቸው። እነዚህ ሰዎች የሚያውቁን ነገር እኛ እናቅም ብለው ከኛ ጋር መቆም እያለባቸው እሷ ከኛ ጋር ትከራከራለች። ደላላውና ኦነሩ ሌላ ሶስተኛ ወገን አለ። ሚኪ ኖ ጓደኛ ናቸው፣ አብረው የሚሰሩ በጣም ጓደኞች ናቸው። ሁሉንም ደግሞ የደላላው ሚስት ነች። የዋናው ሚስቱ አይደለችም፣ አንድ ላይ ያሉ ናቸው። አየስ ጨምረን ኢንፎርሜሽን ታበላሻለህ። ጓደኞቹ ናቸው። ጓደኞቹ ስራውን አብረው የሚሰሩ ሰይድ ተጠያቂ ናቸው። ካሁን በኋላ እናንተም ሰይድ አንዴ እኛ አንተ ቤት ባለቤት አንተ አይደለህም? አንዴ አንተ አረ ሚዩትን አንስተህ አውራ። አትመውቷት አንድ ጊዜ ሰይድ አንተ እኛ እንትን የምንልን አሁን በንገረኝና እንውጣ። በቃ ለስድቡ ምናምን ከሆነ የመሳደብ አልፈልግም። ምክንያቱም መሳደብ ከፈለኩ ከቀድም ጀምሮ መሳደብ ይችላል አይደለም። እኛ አሁን የምንለው እዛ የተሰበሰበው ሽማግሌ እዛ ያለው አካል ያንን ቪዲዮ አይቶ እውነት የ68 ቀን አስክሬን ነው ብሎ አምኖ ነው ለኛ ያሳያችሁ ወይስ? በጣም ጥሩ። ይሄን ደግሞ ጥያቄ ጠይቀው። አሁን ይሄ እዚህ ያለችው አሁን ልጅቷ የሞተችው ጅዳ ቤት ውስጥ ወይ ሙከይፍ ላይ ምናምን አይደለም፣ በረሃ ላይ ነው የሞተችው። አውር ያለ ሁሉ ነገር አለ። ልብሷ ደግሞ ለምተው ነገር ልብሷ ከላይ ያለበስኳት ነው ብሏል። በረሃ ላይ ስንት ተታግዬ ወጣሁ ነው። አረ በእናትህ አታስቀልድ። አውሬ እኮ ቆጥቶ ይዞ ይወጣል። ምን አይነት ነገር ነው የምታወሪው አንቺ ሴትዮ? እሺ በረሃ ላይ እኔ በነገራችን ላይ ምን እንደተረዳው ታውቃላችሁ? ሞት ብለው ለመናገር እንኳን አፋቸው ላይ ከብዳቸው የሰው አሰዳቢ ያ እኔ በጣም ይገርመኝ። ያችን የመሰለ ልጅ ጠፍታ የኛም ምላስ ለመያዝ ነው እንጂ የልጅቱ ሁኔታ እንኳን ለመናገር አይሰቀጥጣትም። እንጂ በመጀመሪያ ደረጃ ቅድም ሲገቡ መረጃ አለን ብለው ትላንት ተነጋግራችሁ አልነበረ የገባችሁ? ምን ነበር ያሉት እነሱ? ቤተሰብ አጋላችሁ ምናምን ያልሆነ መረጃ አውጥታችሁ ምናምን ነበር። ህዝቡን እዚህ ጋር ሌላ ሪከርድ ተደርጎ እንዲቀመጥ ነበር ሲሰሩ የነበር። ግዴታ አውጡ። መጀመሪያ እኮ የእናንተ ይኸውልህ ዮካ መጀመሪያ የእናንተን ኢንፎርሜሽን የእናንተን ያሉት እኮ ምናልባት ፎቶ እና ቪዲዮ ካለን ያንን ላያሳዩ ነበር። አየህ ግድ ነው የመረጃውን አይነት አይተው ነበር የሚናገሩት። ያስተካክሉት ነበር። መሳደብ ከጀመራችሁ ልሞልጫት ይቺ ቆሻሻ ሳሪ አሁን ምን እናደርጋለን መሰላችሁ? በቃ ካሁን በኋላ ለሚመጣው ነገር በሰሃራ ላይም ይሁን በሳውዲ አረብ ላይ መማሪያ እንዲሆን የእነዚህ ቤተሰብ እቅም ተደርጎ መያዝ አለባቸው። አሞራው ተክላይን አጥማልን። አሞራው ተክላይን አሞራው ዋና የምናስቸግር ተክላይን ኃላፊነት ላንተ እንስጥ። ኢትዮጵያ ላይ ያለው በሙሉ ተለቅመው ይያዛሉ። ለሚቀጥለው የሚመጣ ነገር መማሪያ መሆን አለበት። አሞራው የነዚህ አድራሻ ሙሉ በሙሉ አለ። አንተ የዛን አስፈልግ ወይም አለኝ ብሎ የሚመጣ ሰው እንትን የሆነ ነገር ይደረግለት። ገንዘብም ምንም ይሰጠው የተክላይን ፎቶ ሓደ ነገር ክነግረኩም ስምዑኒ። ኣብዚ ተጋሩ እንድሕር ተሃሊኹም ወይ ንዑ ናይቲ ሰብኣይ ንሱ ኢንፎርሜሽን ትፈልጥዎ እንድሕር ተሃሊኹም እስካብ ዝደለኹም ገንዘብ እስካብ ፍርቂ ሚልዮን ክኸፍል ይኽእል። ናይዚ ሰብኣይ እዚ ፎቶም ሽንቁፅሪ ናይ ስድርኡ ውቕሮ ተባሂሉሎ ውቕሮ ኣበይ ከባቢ ውቕሮ ክተብል ዓለ ወዲ ውቕሮ ማራይ እዚኦም ብሙሉእና ፃሪኹም ተምፅዎን ዝደለኹም ገንዘብ ንኽፍለኩም ንሕና بدحريو ندحر حجز ما دلالة يزغون يخون قال أنا سيت ود تبعت عقيتو جنزب نخحتت وين خدفر تجبر ما مهارة نخون ما أنتان أيام دار تقرأي يخون أبا محراز ولا بيت سبمون ده تلقى ما قعدتلو ندحر حجي ما مهارة خون له بس لا لفوا يبقى كهم بوالا ما مهارة عندهم أيام دارهم بيت سب سبعة تزر يتلقى ما يجازن لبت سبعة تزر አንድ እሱ ነው። ሁለተኛ ቀድማ ሞራ ምን አለ መሰለህ ኮንቨርሴሽኑ ሲጀመር መጀመሪያ ስናስጀምረው እኔና ብሬክስ ከሳሽ ነን እኛ የኢትዮጵያ ሕዝብ ከሳሽ ነው መረጃችሁን አሳዩ ስንል እምቢ አሉ። መረጃ ሊያሳይ የመጣ ሰው እምቢ ይላል እንዴ? መጀመሪያ አሳይ ሲባል ክርክር የኛን የምናሳየውን ነገር አይተው ሊያቀርቡ ማለት ነው። የነበረው ነገር ዲፌንድ የተነገራቸውን ነገር ነው የሚያወሩት። ደግሞ ስጠይቃቸው ተመካክረው ነው የሚመልሱት። ቀድም በልመና ግቡ ሲባሉ እምቢ ያሉ ሰዎች አሁን እየለመነች ትገባለች። በጣም ነው የሚገርመው። ስትመላለስ ትውላለች ታድራለች። እሷ ራሷ ወንጀለኛ ናት። እነሱም ደላላዎች ናቸው። ሸዋሮቢት ላይ ምን የመሰለ ቤት አለው። በተለይ አንዱ ይሄ ዘማች ነው ምናምን
በዚህ ላይ ዝምታችሁ ስትናገሩ የሰፈራችሁ ሰው አለ፣ የአካባቢያችሁ ሰው አለ በደንብ ጠንቅቆ የሚያውቃችሁ። እንግዲህ አሞራውም ስላየኸው የነበረው ነገር በአይኑ በብረቱ ያየ ልጅ ገብቶ ተናገረ። ከዛ ያምን ብሎ በአይኑ ያየውን ነገር ውስጥ ላይ ያለ ሰው ሲጠይቅ አወሷን አተባለ። እኛ ያልሞተ ሰው ነው መረጃ ይዘን የመጣ ነው። በዛ ላይ ድርዝ የሚባለው ልጅ ደግሞ ታለች እኮ ደገመችልህ እዚሁ ገስት ያ ሰው ከዚህ በላይ ሞት አለ ወይ ነው እሱ ነው። ሌላ አሁን የሸዋ መብረቅ ግሩፕ ላይ አሞራውን አስገባው። አሞራው ይሄን ስራ ያገዘናል። አሞራው ፎሎ ስልክን ጻፍልኝ። አሞራው ቲክቶክ ላይ የሰው ነፍስ ቀላል የሆነበት ሀገር ሳሪ የቀጥ እስኪ አፈንሽ በጣም ሚኪዬ ለጋሽ ኤፍሬም ምንድን ይስጣቸው? እሺ ልጅቷን ለመስደር ነበር ጋሽ ኤፍሬም ይቀጥል። እሺ እናመሰግናለን። ዝም ብሎ ጫጫታ ሆነ። በቀደም ጀምሮ ተናግሬው ነበር። ከሌቦቹ ጋር ነው እየታገልን ያለው። በሬን የሰረቀ ጋር አብረህ ፍለጋ እንደመውጣት ነው። ስለዚህ ወደ እርምጃ እንሄድ ነው ወሳኝ። እኔ በውትድርና ዓለም ቆይቻለሁ። ከአንድ ቀን እስከ 10 ቀን እስከ 1 ወር እስከ 2 ወር ያለ ሬሳዎችን ጠንቅቀን እናውቃለን። ይሄ ከ8 ዓመት በላይ የሆነ ሬሳ ነው። አጽሙ የተለያየ ለመለያየት ራሱ 14 ዓመት ይወስዳል። እንደዚህ አሁን ያየነውን አይነትን ለማየት እና አይዶን ነው ምድራዊ ስራውን መስራት ይጠቅማል ብዬ ነው የማስበው። ምክንያቱም ዝም ብለን ነው ውሃው ቢወቁት እንቦጭ ነገር ነው የሆነው። ስለዚህ ጆካ ቤተሰብ በአጠቃላይ ይሄ ነገር በውስጥ ምክንያቱም እነሱ እዚህ ላይ ሚዲያ ላይ ስናወራ የምናወራውን ነገር ሪከርድ እያደረጉ እያጠኑ ለዛ መልስ እየፈለጉ እንትን እያደረጉ ነው የሚመጡት። እንደምታያቸው ነው ጀግና ነው የሚያጫውቷቸው፣ ግን ብያዙ አሻራ ናቸው። ስለዚህ መያዝ አለባቸው። አንደኛ ባሉበት አካባቢ ያለውን መረጃ ተሰጥቶ መፍጠን አለብን። ከአየር መፍጠን አለብን። የልጅቷን ህይወት ማዳን የምንችለው ስንፈጥን ብቻ ነው። ካለበለዛ እነሱ የራሳቸው እንትን እንዳይወጣ ዛሬም ገሏት ሊያድሩ ይችላሉ። ካሁን በኋላ ምንም አይነት ነገር ቢመጣ እነዚህ ሰዎች ቤተሰባቸው ያላቸው ነገር ሁሉ ተጣርቶ በእጅ ቁጥጥር ስር ሆኖ መለዋወጥ ነው የሚቻለው። ብዙ አይነት ሚሽኖችን ሰርቻለሁ። ይሄ ቀላሉ ሚሽን ነው፣ ግን እኛ እንደ አበሻ እየተጫጫዋን ዩኒቲ ስለሌለ ነው። አንድ በውስጣችን የተደራጀ እንደ ኢትዮጵያም ሆነ እንደ አማራ ያለን ጥንካሬ የለንም። ይሄን ጥንካሬ መንገድ ላይ ነን። ስለዚህ አሁን ይሄንን መንገድ በውስጥ ይሰራ። ሚዲያ ላይ እየወጣ ምንም ነገር መነጋገር እንችላለን ስላለው ሁኔታ ኢንፎርሜሽን መሰብሰብ የምናደርገውን ነገር ግን በዚህ ሚዲያ ላይ እንዲህ ነው እንደዛ ነው እንዲህ ነው ኢንፎርሜሽን አንስጣቸው። ይሄንን ነው የምለው። ቤተሰብ አመሰግናለሁ። መሰጠት አለባቸው እንጂ እኔ ኤፍሬም ላቋርጥክና አሁን እናንተ የምታርጉት የሚገባው እናንተ በአማራ ላይ በእናንተ ላይ ያለው ክልል እነዚህ ሰዎችን ከዚህ ሴትየው ጭምር አሁን ገብታ የተናገረችው በሙሉ ቤተሰቦቻቸውን መጠየቅ አለባቸው። እኛ ደግሞ በእኛ ሀገር ያሉትን እኔ ደግሞ እያንዳንዱ እየሄድኩኝ ጠይቃለሁ። ነገ ደውላለሁ። ደውዬም አገሪቷን በሙሉ አስፈትሻታለሁ። ከዛ በዛ ነው የምንሄደው። በቃ እዛ የፈሰሰው የዛሬው ያየነው ሬሳ ለራሱ ይበቃል። በቃ ሰው ሊሰራ ከፈለገ ከሌላ ጊዜ በህጋዊ መንገድ ይሄድ ሊሰራ የሚፈልግ ሰው በቃ ይሄ ሁሉ የሞተው ሬሳ ይበቃል። ልጅቷን በቃት። ይሄ 2 ወር ሙሉ ተጫወቱባት፣ ደፈራችኋት፣ ይበቃችኋል። በስነ ስርዓት ለቤተሰቦቿ አስረክቧት። ካልሆነ ነገ በጠዋት ደርሰኛ ቤተሰቦቻችን ተለቅመው እንዳለ ነው የሚገቡት። ይሄን ማወቅ አለበት። ተخላይ ሆንካ ወላ ኻሊ ሆንካ ቪዲዮውን ስራበት በትግርኛ ፎቶውን አድርገህ አሞራው የተክላይን ፎቶውን 1-3 ፎቶዎች አሉ እንልክልሃል። ስልክ ቁጥሩም አለ እንልክልሃል። በብዛት ሲጀመር ድንበር አካባቢ ያሉ የእናንተ ልጆች በደንብ ጠንቅቀው ያውቃሉ። ሳውዲ አረቢያ ያሉ የእናንተ ልጆች ያውቁታል። በዛ መንገድ የሚመላለሱ በአጠቃላይ ያውቁታል። ተክላይ በሱ ያልመጣ ሰው የለም። ወንድሜ እኔ ልሄድባን ነበር። ነገ ጧት ቤቴ ስገባ ከሙኒት ጋር ፎቶዋ ሙኒት ጋር ስላለ ደከመን እኮ ረግጥሻለሁ። የምን ነገ ጧት ነው አንቺ አስደፋሪ አቃጣሪ። ሳራ አይመለከትሽም፣ መሲ አይመለከትሽም ሙኒት ብለሽ ዘቅዝቄ ነገ ረግጥሻለሁ። እኔ ቤት ነኝ ቶሎ። እሺ ረግጥ አይዘይ ወርኪ ደሞ አሁን እኔ ወጣለሁ።
ተስፍሽ ወንድሜ ተስፍሽ አረርጌውን አግባ። አሞራው ሐሳቤን ስለተጋራይ በጣም አመሰግናለሁ ወንድሜ። ተስፍሽን እኮ እየፈለግነው ነበር እኮ ቀን ላይ እኮ ገና ሲጀምር ያው ልረግጣት ነበር ራስ ገዱ በጌት ያው ተስፍሽን አግባን ይወጣልሃል ወንድሜ። አለ ቦታ አለ አስገዱ። ኧረ እኔ ለነገር ነበር የመጣሁት። ይቺ ዝተት የተከላይ ፎቶ ካንቺ ጋር ለሳሪ ልትቪዲዮ ይቻለሽ አለ ወንድሜ ደግሞ የሱ አለ እሰጥሃለሁ። መሲላኪው የውስጥ በተክላይ ፎቶ ነገ ሄድባታለሁ። ድምጼን ቀይሬ ደግሞ እንግዲህ በዚህ ድምጽ የወረዳችሁ ካላችሁ በጣም ይቅርታ። ሳሪ ማውርደውኛል አልሽ፣ መሲ ማውርደዋት አብርደዋት እንዳይሆን መሲ እስክሪን ከር ያረክላክላቸው አስወርዳቸው ያሳያል። እኔ እኮ ልንገርህ አቦፋኖ እንትን ዳታ የለይ ሆኖ ሙኒት 110 ብር ድራም ልካልኝ ነው እኮ ስታወርዱ ይላል እንጂ ወይ ሳሪዬ መብራት ጠፍቶብሽ ነበር የተባለው እውነት ነው? ሙሉ ቀን አው እንደው መሲ ነገ ይችን ቆሻሻ ላጫም ዝርብርብ አውጥቼ ረግጬ ነው የምጥላት። ማናት ሳሪ ደምሽን አጣርተው ነው እንደ መብራት ያጠፉብሽ። ይቺ ከካም ደግሞ መታ ሰውን እንትን እኔ ግሩፕ አለን እኛ ላጫም መጀመሪያ ከእንትን ከነሱ ከማስደፈር ውጪ ረግጥሻለሁ። እኔ ሳራ ቆይ ሳሪዬ ደህና ደሪ ጋይ ሰላም ሰላሙኝ ባይ ባይ። እንዴት ናችሁ? ሰላም ነው ሁላችሁም? ሰላም ተዝሽ ያ ረጅም ሰዓት ምናልባት እሱማ ጋር ነው ሙዚቃ ተከፈተው ይሄ አንተ ጋር ማን ነው? ማን ጋር ነው? ኦኬ አይ እንትን ብሏል። አሁን ረጅም ሰዓት ያው በዚህኛው የተከታተልኩ ስለሆነ ትልቁ እስከ ሰኞ አካውንቴ እስከ ሰኞ ስለተዘጋ ነው። እኔ መናገር የምፈልገው 5 ነጥቦችን ነው በዚህ ጉዳይ ላይ ማለት ነው። በመጀመሪያ ደረጃ ለመጀመሪያ ጊዜ እንደዚህ አይነት ሽማግሌ ለደፋሪውም ለገዳዩም ለደላላውም ጠበቃ ሆኖ ሲመጣ ያውም ከ1 2 3 4 ሰው ያየውበት የመጀመሪያው የሽምግልና ሂደት ነው ያየውትና በዚህ ልክ እየተቆጡ እየተሳደቡ እናንተ እንደዚህ ናችሁ ብሎ የሚነገርበት ደረጃ መድረስ በራሱ ልክ አይደለም። ሽምግልና እንደዚህ ስላልሆነ ማለት ነው። የቀረጸው ሰውዬ የት አለ የሄደው? ይህንን ነገር ሄዶ ያሳየን ማለት ነው። ሄዶ ያሳየን ሰው የቀረጸው እዚህ ጋር አምጥቶ ሲያሳየን ያየነው የቆየ የራስ ቅል ነው። የራስ ቅል ገና በ2 ወር ውስጥ ሊጠፋ የሚችልበት መንገድ አንድም የለም። ይህንን ነገር አሁን የምናደርገው ስለ ሀና ብቻ አይደለም የምንጠይቀው። እዛ ሄደው በእነሱ መልኩ ህይወታቸውን ያጡ የታገቱትንም ጭምር ነው የምንጠይቀው። የአንድ ነፍስ ጉዳይ ብቻ አይደለም የምንጠይቀው። እዚህ ጋር ሁላችሁም አስመረን ልንጠይቅ የሚገባው ከዚህ በኋላ የአንድ ነፍስ ጉዳይ አይደለም የምንጠይቀው። ሽማግሌም የሆናችሁት እዚህ ጋርም ገብታችሁ ስትናገሩ የነበራችሁት ያላችሁት እዛ እሱን ስትደግፉ ያላችሁት ማለት ነው። ተክላይም በለው እዛ ጋር መተም ስታስረዳት ላንተ የነበረው ደላላ አደራህን ከምን አድርገው ነው ግን እንደዚህ በድፍረት ለመናገር የወደድከው? ዛሬ ሞተችበትን ቦታ ሄደ ለመቅረጽ የቻልክ ሰውዬ በአደራ የተሰጠህን ለማድረስ ስትሄድ ያለውን ነገር ቀርጾ ማስቀመጥ እንዴት ነው የምታደርገው? ስንት እህቶቻችንስ በእንደዚህ አይነት ሁኔታ ቀብረሃል። ስለዚህ ነፍሰ ገዳይ ዋናው እነዚህ ቲም ናቸው መያዝ ያለበት። መክፈል ያለብንን ዋጋም ከፍለን ቢሆን ከዚህ በኋላ ለሚደርሰው ነገር እስከ መጨረሻው ድረስ ጥግ ድረስ ተሄዶ ማቆም እንዲኖርበት። ይሄ በስደት መስመር እየሄዱ እነዛ የሚጫወቱባቸውን ስንቱ ወለደ። እንደ ቀልድ እኮ ነው እያወራን ያለ ነው። አርግዛ ወልዳ ለ5 ዓመት የተጫወቱባትን እንደ ቀልድ እኮ ነው ያለፍነው። ከለመልመዳችን የተነሳ የምትናገረው እውነት እንኳን እየሰማን አይደለም። አስክሬን ከየትኛው አስክሬን ነው እንደዚህ በአንድ የጭንቅላትና ፀጉር ተለያይቶ እንትን የሚለው? ልብሷን አጥባችሁ ነበር እንዴ ከአስክሬኑ የለያችሁት? እንዴት ነው የሰው ልጅ ተነፍቶ ሸቶ ልብሱ እኮ ኦልሬዲ ስታክ አድርጎ ብዙ ነገር ይሆናል። እቺ ልጅ በጭንቅላቷ ብቻ ነው ሄደችው እንዴ? ሌላ አካላት የላትም? እንዴት ነውስ ደግሞ በዚህ አይነት ድፍረትስ መታችሁ በዚህ በኮንፊደንስ ለልጁ መቆም የፈለጋችሁት? ሳምንት ሙሉ ስትሰድቡን ከርማችኋል የምትሉት ገዳይ ናችሁ ማለት ነው። እኛ ስንጠይቅ የነበረው ሀናን ያገትከው እንትና የምትባል እየተባለ ነው ፎቶ ተለጥፎ ሲነገር የነበረው። እንዴት ነው ስትሰድቡን ከረማችሁ ያላችሁ? ተባባሪ ናችሁ ማለት ነው። በራሳችሁ አፍ ነው እንግዲህ ስትሰድቡን ነበራችሁ እያላችሁን ያለነው። ሽማግሌስ ከሆናችሁ እርጋታው የት ሄዶ ነው? ማስተዋሉ የት ሄዶ ነው? ያለውን ነገር እንዴ እኔ በጣም ደንግጬ ሳስብ የነበረው እንደው በቃ እንደው አባትየው እያዩ ነው ተብሏል።
ሬሳዋን አሳይተውን እንደው እንዴት ይሆን ብዬ እኔ ለአባትየው ጨነቃለሁ። ሄዳችሁ የምታገላብጡ ሌላ አስክሬን 14 ደቂቃ ሙሉ ያሳያችሁን ተራራውን ማናቀዋለን እኮ ስንት ወጣት እንደሚረግፍበት እኮ እናቃለን። ይሄንን የቆየ አስክሬን ይዘመተ ምርመራ ጸጉሯን ወስደናል ምናምን ጸጉሯን መውሰድ ስትደፍር እንዴት በእንጨት ለቪዲዮ ላይ ልትቀርጽ ፈለክ? ይዘህልኝ አካልከው ያ ይዘህልን ጸጉሯን አጥንቷን ይዞ የመጣው በእንጨት እንደዛ እስኪጸየፍ ድረስ እንዴት አረክ? ማን አቀበለ? ከየት አምጥተህ ነው ጸጉሯን ሲያቀበለ? ጸጉሯን ከዴኒያው ከጉልበቷ የምትለው አንድ ጉልበቷ ጋር የሚያሳይ ቪዲዮ እንኳን ሳትቀርጽ አምጥተህ እንዴት ነው እንደዚህ አይነት ነገር የምታስበው? ከዛ ውጪ እናንተ ጋር ነው የምንዘምተው። አሁን ፎቶአቸውን እንዳለ ያሏቸው ሰዎች ናቸው እንደተባለው ትግራይ ክልል በለው። ይሄ ዘር ውስጥ አትደበቁ፣ በቃ ዘር ውስጥ አትደበቁ። ልጅቷ ልጃችን ነች። ይሄ ኦሮሞ፣ አማራ፣ ትግሬ በሚለው ድራማ ውስጥ አይደለም። ሌባም ሌባ ነው፣ ወንጀለኛ ነው። አፍንጫ ተይዞ ሽማግሌም የተባላችሁት እዚህ ጉዳይ ውስጥ ገብታችሁታል። ሳታቆም ይሁን አውቃችሁ እየሰማችሁን እንደሆነ እናውቃለን። ማንም ሰው የሚፋታችሁ የለም። እስከ መጨረሻው ለማስቆም ማዋጣት ያለብንን ነገር እንኳን አድርገን ህግ ፊት መቅረብ አለበት። ይሄ እንደ ሀገርም አሳፋሪ ነው፣ እንደ ዜጋም እንደ እህት የላችሁም። እንደው ወጥተው ሲቀሩ እንደዚህ ነው የምታልፉት ማለት ነው። ህይወት ሲጠፋ ብራቸውን ተቀብላችሁ ሬሳቸውን እንደዛ ነው የምትጥሉት። ለሰው ልጅስ ክብር የላችሁም። ለሞተ ሰው እንደዛ ነው የምታደርጉት። ኃላፊነት ወስደህ እዛ ጋር ድረስ የተባልከው ደላላ የሰው ልጅን ስትቀብር እንደዚህ ነው የምታደርገው። ስንት የሞቱ ሰዎች እኮ እዛ ጋር ቆፍረው ሲቀብሩ እናውቃለን። እችን ልጅ እንደዛ ሜዳ ላይ መጣልስ ተገቢ ነው ብለህ የምታስበው? የሚያሳዝነው ነገር የምትቆረቆሩት የዛው አካባቢ ልጅ ነን ብለህ የምትናገሩት የምትሳደቡት እናንተ እህታችሁ ብትሆን እንደዚህ ነው የምታደርጉት። በጣም የሚያሳፍር ነገር ነው እያደረጋችሁ ያላችሁት። አሁን ጠበቃውም ይሁን ደላላውም ይሁን ደላልነቱ በራሱ ነገር ይሄንን የማዛወሩ ነገር እንደ ሀገር ወንጀል መሆኑ ታውቆ ተለቅሞ ነው መያዝ ያለበት። ተክላይ በለው እዛኛው ጋር ደግሞ ትላንትና መተህ ስትናገር የነበረው 3 ቀን ሙሉ እኛ እያዳመጥን ነው፣ እየሰማን እኮ ነው። ኖርማሊ ሁላችንም ገብተን ነገር እንዳናበላሽ ተጠንቀቀን እንጂ ሳንሰማ መናገር አቅቶን አልነበረም። ስለዚህ እያንዳንዱን ነገር አንኳኩተንም ቢሆን ከቤትህ መጀመሪያ እቺ ልጅ ዋጋ ያስከፍላት አባቷ ስላለቀሰ አባቷን ጸሎት ሰምቶ እግዚአብሔር ይሄንን ሰው አስነስቷል። ይሄንን ሁሉ ህዝብ 51,000 ሰው እንዴት ነው ያቀለላችሁት? ባካችሁ እንዴት ነው ልኬቱን የለካችሁት? ማለት እንዴት ነው ሀገሩን የተቆጣጠራችሁት? እናንተ ማን ስለሆናችሁ ነው ይሄንንስ የምታደርጉት? ሲሞቱ ማለት እንደዚህ ነው ጥሏቸው የምትመጡት ማለት ነው። እናንተ ደላሎች አያችሁ ጭካኔያቸውን። ይሄ እዛ ጋር ደላላ ሆኖ ብር ተቀብሎ ሞተችብኝ የሚለው መንገድ ላይ ጥሏት ነው የሚመጣው። ይሄ ነው የሰውነት ልክ። ስለዚህ እስካሁን ለሆነው አይደለም ልጅቷ አልሞተችም። 4 ነጥብ ልጅቷን እንፈልጋለን። አንድ ጸጉሯ ሳይነቀል አከተመ። ሌላው ነገር ግን እያንዳንዳችሁ ምስክርም ሆናችሁ ሽማግሌም ሆናችሁ ድራማ የሰራችሁት እያንዳንዳችሁ እመኑኝ ቀናችሁን ጠብቃችሁ የእጃችሁን ታገኛላችሁ። ለዚህ ደግሞ ማንም የሚተኛ ሰው የለም። ጨርሻለሁ። አመሰግናለሁ። በጣም አመሰግናለሁ። ሁላችሁንም ሰላም ብያለሁ። ያደረጋችሁት ሁሉ ነገር በጣም ነው የሚያስደስተው። ጥንቃቄያችሁ፣ መናበባችሁ በጣም አሪፍ ነገር ነው። እኔ ከዚህ ነገር ላይ አንድ ነገር መጨመር እፈልጋለሁ። በዛው መንገድ እኔ ከ7 ወር በፊት ሂጄ ስለሆነ ገሁኝ የመጣሁት አንድ ነገር ማለት የምፈልገው የቀረጹትን ሬሳ እኔ ብቻ ሳልሆን አብረውኝ የሄዱ 3 ልጆች፣ አንድ የሰፈሬ ልጅ፣ አንድ የሸዋ ልጅ የይፋት ልጅ ነው፣ ናቲ ይባላል። አሁን ጅዳ ነው ያለው። እሱም አይቶታል። እዛ አካባቢ ራሱ እኔ እንደውም ቲክቶከር ስለሆንኩኝ ቪዲዮ ቀርጬ መሻገራችንን ማለት ነው ወደ የመን መግባታችንን የሚያሳይ ቪዲዮ ከሳዑዲ ድንበር ወደ የመን ድንበር የሚያሳየውን ቪዲዮ ካሜራውን ገልብጬ ስሰራ እዛ አካባቢ ማለት ነው ልክ ያንን ቪዲዮ እንደሰራሁኝ ወዲያው ነው በቃ እዚህ ከቀረጹበት ቦታ ስንደርስ ይሄን ሬሳ እኛ አይተነዋል። የዛኔ እንደውም በጣም እንደዚህ አልደረቀም ነበር። ያው በጣም ምርጥ ብና የለውም የ3 ወር የ4 ወር ምናምን ሬሳ ነበር የዛኔ ማለት ነው። ስለዚህ እናንተ አይታችሁታል። እኔ ባይኔ በብረቱ ነው ያየሁት። ናቲ የሚባል ልጅ ምስክር አንዴ ሬሳ ለማየት ናቲ ይባላል። የሸዋ ልጅ ነው። ይሄን ሬሳ ማለት ነው አይተነዋል። በጣም ረጅም ሰውዬ ነው። ግማሽ ጎኑን ወደ አፈሩ አስጠግተው ግማሽ ጎኑን ቅጠል ነው ያለበሱት። እሺ አስብ እንግዲህ ሌላ መረጃ መጣ። ይሄን ሰው ማለት ነው እኔ ይሄ ቪዲዮ አለኝ። እኔ ራሴ እዛ ከቦታው ማለት ነው ቦታውን አይታችሁ በካሜራ ይሰማል። አብዱ ጆይ ምን እያለ እንደሆነ ይሄ ቪዲዮ እኛ ቀርጸነው አለን እያለ እኮ ምንኛው ቪዲዮ? ይሄ አሁን የመጣው ቪዲዮ ዛሬ የመጣውን በዛ መንገድ ሄደንበት ነበር። ቪዲዮ አለን ቀርጸነዋል። የዛኔ የነበረውን ስንት ወር ይሆናችኋል እናንተ ከሄዳችሁ እስካሁን ባለው? ለኢትዮጵያ ቢያንስ 5 ወር ከምናምን የተቀመጥኩት 5 ወር ማለት ነው። ይሄን ቪዲዮ አይታችሁታል? አብዱ ቆይ እኔ ቪዲዮውን አይቼዋለሁ። እዛ ቦታውም ያለውን አይቼዋለሁ። አዳምጠኝ።
ቦታው የሄድንበት እኛ በሄድንባት መንገድ ነው የተነሱበት ቪዲዮ ማለት ነው። የተነሱበት ቦታው ቪዲዮውን ያስጀመረበት ቦታ ዝቅ ብሎ እኛ ተይዘን ነበር መርከዝ አለ። ከዛ እንዳለፈን ማለት ነው። ልክ ይሄን ቦታ ወጥተን ገመዱ ደግሞ የሚገርመው ገመዱ ሌላ ቦታ ነው። ቪዲዮውን ሲቀረጽ አቁመው ነው እንደገና እንትን ያሉት። የሚገርመው ቪዲዮውን እየቀረጹ ያለ አቁመው በመሃል አሁን ገመዱ ያሉበት ገመዱን የቀረጹበት ቦታ ገና አልደረሱም። ሬሳውን ካሳዩበት ቦታ አንፃር ማለት ነው። ይሄ ቪዲዮ ወንዙን ወጣ ማለት ነው። ወንዝ ለወንዝ ትቃናና ሌላ የሆነች የገረገንቲ መንገድ አለች። እዛች ከመድረስ በፊት በጣም ብዙ ልጆች የሚያልቁበት ቦታ ነው። ያነ ወደ ገልባጣው ነው የሚያልቁት ግን ሰዎቹ። ይሄኛው ሰውዬ ግን ድንገት ወደዚህኛው በኩል ሞቶባቸው ተመትቶ ነው የሞተው። ደግሞ እዛ ጋር በምንም አትሞትም። ምክንያቱም አርፈ ነው የምትነሳው ትወጣዋለህ። ይሄ ሰውዬ በጣም ረጅም ሰውዬ ነው። ግማሽ ጎኑ ወደ አፈሩ አስጠግተው ግማሽ ጎኑ ቅጠል ነው የጫኑበት በሰዓቱ ላይ ቅጠሉ ምረግፎ እሱም ቢያንስ የ5 ወር የ4 ወር ምናምን ይሆናል ሬሳው በዛን ሰዓት ያው ሽታው አልቆ ግን እርጥብና አለው ቦታውና ጉልበቱ ምናምን አካባቢ ስለሚታይ እርጥበት አለው። ምክንያቱም ስቡ የሰውነቱ ምናምኑ የእንትን ያለበት ማለት ነው። ያው የ5 ወር የ6 ወር ይሆናል ቢዘርጥ የ5 ወር የ4 ወር እንደዚህ ይሆናል በሰዓቱ ማለት ነው። ይሰማል ድምጽ ያ? ኧረ እየተሰማ ነው እንዴ? እንደ አይነት መረጃ ታዲያ እስካሁን እኔ እስካሁን እየሰማው ስለነበረ እና ደግሞ ብዙ ሰው እየገባ እየወጣ ስለነበር ለእንተላልኩ ነው። እና ለዚህም ደግሞ እኔ ብቻ ሳልሆን ማለት ነው ተስፋዬ የሚባል ልጅ የኛው ሀገር ልጅ ማለት ነው ይህ ልጅ አለ አብሮኝ ናቲ የሚባል የሸዋ ልጅ አለ የይፋት መሰለኝ የሱ ልጅ አለ። ሌሎቹ ቢያንስ ከፊታችን የሄዱ ወደ 4 አሉ። ከኋላ የነበሩ ደግሞ አንድ ጎጃሜና አንድ የማን ልጅ ነው የጃማ ደጎሎ ልጅ አለ። እነሱ አይተውም ሊሆን ይችላል አላዩም ሊሆን ይችላል አላቅም። ብቻ ግን መንገዱ ላይ ነው ከበቃ ከመንገዱ ገለል ብሎ ልክ እንደቀረጹባት ማለት ነው። ፈሬና ናቲ የሚባለው ተስፋዬ የሚባለው ሶስታችን ግን ማለት ነው አንድ እየመራው ስለነበር በደንብ ነው ያየነው። ቁጭ ብለን እዛው ራሱ ከሬሳው አጠገብ እኛ ተመሰቀቅ ብለን ቪዲዮ ቀርጸን መናገራችን። ምክንያቱም ከዛ በኋላ ምንም መንገድ የለም የገመዲቱ መንገድ ብቻ ላይ ታረቀ ገመዲቱ ወጣ ሊጋላ ነው ያለው በቃ የመን ውስጥ ገብታ እና ያሳዩት ቪዲዮ አንደኛው ደግሞ ይሄ ነው። ሌላኛው ቢያንስ ይሄን እንኳን ውሸት ይበሉ ተውተውና ማለት ነው። ልብሷን በየት በኩል አወለቁት? ሬሳውን አልገለጹትም። ፀጉሯን ራሱ ተጠይቀው በእንጨት ነው ወደ ውስጥ ያስገቡት ነበር። ቅንጭላቷን እንዴት አድርገው ነቀሉት? ፀጉሯን እንዴት አድርገው አመጡት? ልብሷ በየቱ በኩል ወለቀ ሳይቀደድ ያሳዩት እና ይሄን ሬሳኛ አይተደዋል። አሁን ያሳዩትን ሬሳ ልክ ደግሞ ሱብሃንአላህ በዛ አካባቢ አሁን አውሬ ምንም ስለሌለ ምንም የሚቀየርበት ነገር ያሞራ እንኳን የለም እንዴ ነው የምትለው። በጣም ብዙ ሬሳ ስላለ ማለት ነው ምንም አልተነካካም። አንዴ እንደዛችሁ ነው ያየኋት ሬሳ እንደው ወላሂ ነው ማለት ጭፋፎ ራሱ አልተቀየረ ለመቀየሩ እኔ በጣም ገርሞኛል። ኦኬ ወራቱ ማን ነበረ? አቤት ወሩ መቼ ነበር? ቅድም ያስገባሁት ልጅም ይሄን አስከሬን ነው በእርግጠኝነት የነገረኝ። ይሄን አስከሬን ነው በእርግጠኝነት የነገረን ግሩፕ ላይ ስላለ ሞኬም ልብ ብለህ ይሄ ልጅ ያወራውን ነገር አዳምጥ። ግሩፕ ላይ ልጁን አስገብቼዋለሁ። እሺ ይሄን አስከሬን ነው የነገረን። እዛ ጋር ያለ አስከሬን አንድ አስከሬን ነው። ምን ያክል እንደቆየም እናውቃለን። እናንተ ብቻ ተከታተሉ ነው ያለው። ልጁ እስካሁን እየሰማ ነው። ይሄው 6 ሰዓት በላይ ነው። እኔ በእውነት ለመናገር ከአብዲዎቹ በላይ ሬሳውን የቀረጸ በአይኑ ያየ ቦታውን ያየ ሰው መጥቶ ከተናገረ እነዚህ ሰዎች ሄደው ያለ የሌላ አጥንት ፈልገው ዛሬ መረጃ ብለው ይዘው ሲመጡ በልጅቱ ነፍስ ላይ እንዴት በህይወት የቆመች ልጅ እንደሸጧት እንግዲህ የኢትዮጵያ ሕዝብ ይፍረድ። እኔ እውነቴን ነው ምን እንደምል አላውቅም። ከዚህ በኋላ ሬሳ ሚኪ ከመንገዱ ዳር ነው በስተቀኝ በኩል ነው ሬሳው ልክ እንዲያያቅ እነዚህ ሰዎች ለፍርድ መቅረብ አለባቸው። እውነቴን ነው የምነግርህ ሚኮ አትገረምም? አዎ በጣም ከሁሉ ደግሞ የሚያበሳጨው ታውቃለህ፣ ሴት ሆና ምን እንዳለች ታውቃለህ? ቅድም ገብታ እርጉዟ መታ ደግሞ የሌለ ኢንፎርሜሽን ስታወራለች። እቺ ልጅ ታግታ ሬፕ ተደርጋ አርግዛ የጣሏት ውጪ ለሷ እንኳን መቆርቆር አልፈለገችም። ኦኬ እዚህ ጋር ምን አይነት አረመኔ እንደሆነች መኩዬ እዚህ ጋር አንድ ነገር ልንገራችሁ። መሲ ቅድም ስትናገር በጣም አሪፍ ፖይንት ተናግራ ነበር። መሲ አሁን ያለችው ማለት ነው እና ምናልባት ብላለች ይሄ የሥራ ጉዳይ ነው። በሥራ ጉዳይ ያን ልጅ ቅድም የተናገረው ባለ ሽጉጥ የተናገረው ልጅ ሰምታችሁት ከሆነ ሙተሻል ተብለሻል፣ ሙተሻል እኛ ስንፈልግ ነው የምንለቅሽ፣ አርፈሽ ተቀመጭ ተብላለች ያለው ስራ እንዳይበላሽባቸው ነው አይደለም። ቅድም ደግሞ መሲ የተናገረችው ነገር አለ። ቢያንስ እቺ ሴት ደክማባቸው አልፈዋት ሄደው ሌላ ሰው አስቶ ሌላ ሀውሽ አስገብቷታል። እንዲህ አይነት ነገር የተለመደ ነው።
ያንዱ ሰው ጠፍቶ ያንዱ ሰው ደክሞ ሌላ ሲያገኘው በዛ ባገኘው ሰውዬ ነው ገንዘብ የሚከፈለው እና እንደዚህ አይነት ነገር ጨዋታ ስላላቸው ቢያንስ አሁን እስካሁን ድረስ የተክላይ የሚባለው ሰውዬ ስላልቀረበ እድሉ አለ። ቢያንስ የኔ ልጆች ዋሽተውኛል በገንዘብ የሚደራደር ከሆነ ያለውን ነገር ተነጋግሮ አሁንም ቢሆን እድል አለው ቻንስ። አዎ ገና ነው። አሁንም ቢሆን ከወደዛም ቢሆንም የመጥቻለሁ ማለት ይችላል። እነዚህም ተዋሽተናል ብለው መመለስ ይችላሉ። ሆነ ለመናገር እስካሁን ድረስ መንገድ አለ ለመመለስ ለማመን ግን እየገቡ ሁለተኛ እንግዲህ ናብዶ እጁ ያዩትን የስንት እኔ በጣም ይገርመኛል። ማለት ሰው በምን ያህል ደረጃ ልታሞኙ መታችሁ ትከራከሩ እንደተዘጋጃችሁ በጣም ነው የሚገርመው። እዚህ ያላችሁ እነ ተስፋዬም እና አሞራው ሁላችሁም እየሰማችሁ ነው። እነዚህ አቦጊዳ ሽፍታዎች እኛን ለማታለል ጭራሽ ዲኤንኤ ተክሰሩ በጣም የሚያስባችሁ ስለ ዲኤንኤ የተነገሩት እኮ ነው። she doesn't know about anything about DNA by the way she doesn't know። ደግሞ እኮ ፖሊስ መርጦ ምናምን ትላለች ልክ ሙሉ አጽሙን እንዳቀረበች ነገር። ፖሊስ በቦታው የሌለ ፖሊስ ዛሬ ያንን አጥንት ለመመርመር ፖሊስ ትፈልጋለች በሌለ ቅርጽ እና አጠቃላይ ውሸት መሆኑን አረጋግጠናል። እኔ በበኩሌ ልጅቱ እንዳለች ነው 100% በቃ 0.5 ጥርጣሬ የለኝም። ልጅቱ የምትገኝበት መንገድ በገንዘብ መደራደር ከሆነ አሞራው ተናግሯል። የምትፈልጉትን ገንዘብ ጠይቁ፣ ለፈለጋችሁት ገዝተራ ያለ ሰው በውስጥ ጻፉ፣ እንደራደር ልጅቱ አለች ተብሏን ብላችሁ ብትመጡ ማንንም ሰው ልጅቱን ከማግኘት ጋር ነው ጉዳዩ። እነሱም ጠፍታባቸው ሌላ ሀውሽ አስገብተዋት ከሆነ የሚባለው ገንዘብ በገንዘብ ተደራድሮ ሰው ትውጣ ልጅቱ። ዋናው ሌላ ሰው ሌላ ደላላ አግኝቷት ከሆነ ልጅቱን ወይ ደግሞ ተቀባብለዋት ከሆነ ይሄ ስለመሰለን ነው። ወንዴ ቁጥር ላክ በእናትህ እየፈለግን ነበር ናግባ ብላችሁ መናገር ትችላላችሁ። የግዴታ እናንተ ዋሻችሁ ብለን አንልም። ለምን እጃችሁ ላይ ከሌለች ሌላ ደላላ ጋር ከሆነ በገንዘብ ተደራደር። የአብዱ እጁ ትናንትና እዚህ ቤት አንድ ልጅ ከይመች ጋር ያለ ልጅ መጥቶ ሞታ ተነስታ ሄዳ ሊሆን ይችላል የሚጥል በሽታ ስላለባት ተነስታ ሄዳ ሌላ ሰው እጅ ላይ ገብታ ሊሆን ይችላል ብሎ ነው ሲያወራ የነበረው ልጁ ማለት ነው። እና ይሄ ነገር አሁንም ፑሽ መደረግ አለበት። ሌላው ሰው ሌላ ደላላ እጅ ላይ ከገባች በቃ እነሱ ያፈላልጓት እዛ ላይ ተገኝታ አግኝተናታል ብለው ይናገሩ። አሁንም ወንደን ሳቢው እስኪ መሲ ወንደን ሳቢ እንደዛ ነው የሚያመላክተው። አሁን እንዳልከው ልጁ በግልጽ እንደዛ ነው ያለው። ስለዚህ ሌላ ደላላ እጅ ላይ ገብታ ነው የሚሆነው። አሁንም ፈልጉና ይዛችሁ አምጧት። ሌላ ደላላ ላይ አጠያይቁ። ከዛ ደላላ ተቀብላችሁ ደግሞ ለበቃ መንዘ ወድልክ ይሰደላል። ሀሳብ ከሌለ እሺ ሚኩይ አይ ችግር የለውም። አይ እሱ ሀሳብ መስጠት ትመለሳለህ። ወንዴ ይግባና እሺ ወንድም ቴንክ ዩ ከዛ አይ አንድ ነገር ልናገር። ከዛ ውጪ ሚኪ እቻ አሁን የሸዋ ልጅ ነን በግሩፕ ምናምን የምትለው ይቺ ወፍ ዘራሽ ናት ነው የምልህ። በሸዋ ተደራጅ ምን ሰው ለማስገደል ነው ያደራጁት ግሩፑን የከፈቱት ሌሎች የሸዋ ልጆችን እየፈለጉ እያደኑ ማስገደያ ነው ወይስ ደግሞ እግራቸውን ላሳያቸው አለች እኮ ቅድም ከሷም ዘሙር ከሆነ እንዴት የዝችን ልጅ በህይወት ያለች ልጅ ማረጋገጫ እየሰጠ ህዝቡ እያወቀ እንዴት ነው የዝችን ልጅ መኖር ማረጋገጫ የማይሰጥ ግሩፕ ምንድነው የሚሰራው? የደላሎቹ ግሩፕ ነው። የደላሎቹ እንደው እነዚህ ወፍ ዘራሽ ናቸው። የሸዋን ማህበረሰብ አያውቁትም። ሌቦች እያደራጁ ሴቶችን እንደ ህዝብ ሲነሳባቸው ነው ሊወሸቁ የመጡት ጎጥ ውስጥ። እናንተ አልገባችሁም? የአካባቢው ህዝብ ተነስቷል። የትኛው ጎጥ ነው የምትደበቀው? ይቺ ሌባ ናት። የሸዋ ልጆች እየፈለገች እያደነች ሴቶቹን የምታስገድል እንዲገደሉ የምታመቻች ናት። አላየም እንደምን አገባችሁ? በእኛ መካከል በሸዋ የገባችሁ አለችን እኮ ቅድም። ለምን ሐሳቡን አመጣችሁ? 20 ዓመት ሙሉ አስገድለዋል። ተስፍሽ ሐሳብክን ጠቅልልና ወደ ወንዴ እንሂድ። ወንዴ አልነበረም፣ ወደሱ እንሄዳለን። ተስፍሽ ሐሳብክን ጠቅልልልኝ። ጠቅልልና አሁን መፍትሄው ላይ ምን እናደርግ ለሚለው እኔ የምታየኝን ነገር እናገር። አብዲ ሚዩት አድርጋ እንዴ አብዲ እጁ ሚዩት አድርጋ እንዴ ምንድነው በመጀመሪያ ደረጃ እዛ አካባቢ በአይን አይተናታል ያሉትን ሶስቱን ልጆች በደንብ ክሎዝሊ አድራሻቸውን ወስዶ በውስጥ በደንብ ማውራት፣ እዛ አካባቢ ያሉ ሌሎችም ካሉ ደግሞ የተለየ ትኩረት ተደርጎ ቼክ የሚደረግበትን ነገር መሞከር አንደኛው ነው። ይሄ ፖዚቲቭ በሆነው መንገድ ነው።
ከዛኛው በመቀጠል እነዚህ አሁን መተው የተከራከሩትንም ሽማግሌንን ብለው ተቀይረው ለሱ ሲወግኑ የነበሩትንና ማይሆን ድራማ ያሳዩትን እንዳለ ሙሉ መረጃዎችና አድራሻቸው ስልካቸው ተፈልጎ ማምጣት በእያንዳንዳችን ሚዲያ እያንዳንዱ ነገር ተደርጎ እዛ ሀገር ቤት ያለውን ነገር ጉዳዩ ሲነሳ በራሳቸው ነገር እዛው አካባቢ ያለው ሰው በራሱ መጠየቅ ስለሚችል እነዛን ነገሮች ማስቆም መቻል ማለት ነው። ምክንያቱም ተከፍሎ ታሻግር ተብሎ ወደ ሀገሯ የምትመለስ ልጅ ቁልቁለት ወርዳ የምትሄድ ልጅ ሞተችብኝ ብሎ ሲያወራ የብርላው ብር አደራውን እንደ ጨርቅ አስቦ ነው እየተናገረ ያለው ያውም ውሸት በሆነ ቪዲዮ ማለት ነው። ስለዚህ ልጅቷን አሁንም ከአንዳንድ ቀን ሳይፈጅ በውስጥም አውሩ ባወራችሁትም ድጋሚ ሚዲያው ላይ ማትምጡ ግን ልጅቷን መልሱ። የምትፈልጉት ነገር ካለ ሁሉንም ሰው እዚህ ጋር ያለውንም ኮንታክት አድርጋችሁ መደረግ ያለበትን ነገር እናደርጋለን። ልጅቷ ግን በህይወት አለች መልሱልን። ከዛ ባሻገር ይሄንን ዶክመንቶች እያንዳንዳቸውን ዶክመንቶች ላኩልን። ሀገር ቤትም ድረስ የሚገባም ከሆነ የሚሄድም ከሆነ እያንዳንዱ የሚጠየቅበትን ነገር ደግሞ ለሚመለከተው አካል መስጠት ነው የሚያስፈልገው። ስለዚህ ይሄንን ነገር አሁን ምንም ማርዘም ስለማይፈልግ ልጅቷን መልሱልን። ቀጥ አድርገን ሁላችንም በቤታችን ምንተው አይደለም። አሁን የቲክቶክ ላይ እንዳይሆን አንዳችን እያደረግን ብቻ እንትን ማለት ሳይሆን 7 ቀን ሙሉ እንቅልፋተውና አቦፋኖም እዚህም ያላችሁት ዋጋ ከፍላችኋል። እንዲቆም አትፈልጉ። ለአባቷ ስትሉ ማለት ነው። ለምስኪኗ ለተንከራተቱት አባት የትም ለሄዱት አባት ስትሉ ነገ እናንተ ምጣ በዚህ ውስጥ ነው ያለው። ከዚህ በፊት ስለሞቱትም በደላላ ስለተገደሉትም ህይወታቸው ስላለፈውም ስለተደፈሩትም ብላችሁ ይህንን ነገር ከዋናው ስሩ ማስቆም ካልቻለን ነገ ባንድም በሌላ መንገድ ቤታችንን ያንኳኳል። ስለዚህ ዘር፣ ቀለም፣ ሃይማኖት ሳትሉ ከልጅቷ ቤተሰብ ጋር እንቁም። አመሰግናለሁ። ቴንክ ዩ። የሸዋው መብረቅ ግሩፕ አለውና ከሱ ጋር ጆይን ብትልልን እንደ ሐሳብ ስለምታስፈልገን ነው። እኔ እየፈለኩ ነበር ቀን። እሺ ፎሎ አድርጌዋለሁ። ፎሎ አድርጌያለሁ። አዳርገው ተስፋዬ ስልክን ጻፍልኝ። ቴሌግራም እና ዋትስአፕ የምትጠቀምበትን 2 ግሩፕ ነው ያለው። እሺ ቴንክ ዩ ወንዴ ወንድማችን ካንተ ጋር እኔ ልውጣ ስለሆነ ካንተ ጋር ለፎቶ የተክላይ ከማን ጋር ነው ያለው? የተክላይ ፎቶ እኔ ጋር የለም። የተክላይ ፎቶ እና ባሳያው ካለው ወይ ጆከርም አለው። እኔ ምልክልሃለሁ። ፎሎ ባክ መልስና ስልክ ቁጥር ስልክ ልክልሃለሁ። አሁን እዛው ያለ ሄይ ልትለኝ ትችላለህ። በውስጥ ግባና እሺ ያለው አሁን መልስልኝ ነው ያለው። እሺ ሁላችሁም ደህና ዋሉ። በፈለጋችሁት መንገድ አብረናችኋለን። ግሩፑ ላይ አዳርጉኝ። ቁጥሬ ግድ ነው ሞኒት የሸዋ መብረቅን ኮንታክት እናመሰግናለን። ቴንክ ዩ እናት እህታችን እግዚአብሔር ይስጥሽ። ወንዴም ፎሎ አድርጌያለሁ። ፎሎ ባክ መልስ። ወንዴ እንዴት ናችሁ? እሺ አይ ቲንክ ፎሎ አደርጋለሁ እኮ መሰለኝ። ኦኬ ፎሎ ባክ መልሻለሁ። እንዴት ናችሁ? ሰላም ብያለሁ ሁላችሁም። ቆንደና መጣ ደህና ነኝ። አይ ቲንክ ያው ጀስት ጋንግስተር አይነት ነገር ስለሆኑ አሁን ምንድነው ዋናው ነገር ከዚህ በኋላ አባቷንም የሆነ አይ ቲንክ አቅምም አላቸው መሰለኝ የገንዘብ አቅም ያላቸው አይነት ነገር ናቸው። በዚህ ሁኔታ ከመጡ አባቷን እመን ብለው ሊያሳምኑት ይችላሉ። ገንዘብ እንትና እዛ ጋንግስተር ከፍለው እንትና አድርገው አስፈራርተው ብዙ ነገር ሊያረጉ ይችላሉ። ከዚህ በኋላ እንደዚህ አይነት ጉዳይም ስለሚሄዱ እዚህ በኋላ የሚያምናቸው ሰው የለም። ኦሬዲ በነገራችን ላይ በዚህ ደረጃ ይሄዳል። አባትየው ትላንትና ሌሊትም ስንደውል ስልካቸው ክፍት ነበር፣ ግን ዛሬ ከአስር ጀምሮ እስካሁን ስልካቸው አይሰራም። ለኔ አንድም ፈርቻለሁ። የሰሩት ነገር ያለ ይመስለኛል። አዎ ይኸው ትላንትና መጥተው ከቤተሰብ ጋር እየተሸማገልን ነው ሲሉን አባትየው ላይ ደውለን እንዳልተሸማገሉ ሲነግሩን እዛ አሳፍረዋቸዋል። አሁንም ዛሬ እየተሸማገለ ነው ብለው አባትየው እንዳይደወልበት የሆነ ነገር አድርገው እንደው እንጂ አባትየው ስልካቸው አይሰራም። ከአስር ጀምሮ መኩን አስገባ እስካሁን አይሰራም። መኩን ሳባ ነው መስማት አንችልም። አባትየው የት አካባቢ ነው ያለው? አቡፋን ነው አባቷ የት አካባቢ ነው ያለው? ሸዋ ናቸው። ሸዋሮቢት ቆቦ አካባቢ መስሎኛል ያሉት በባልሳሳት። አቡ አንድ ጊዜ ዳኛው ምን ሐሳብ አለ? አንድ ጊዜ አሁን የሆነ መፍትሄ አድርገን መለየት አለበት። እንዴ ወንድ እኮ እየጀመረ ነው ገና። እሺ ወንድ ይቅርታሽ፣ ቀጣይ ወንድ ሰላም ብስተኔ እሱ ሜንሽን ያደረኩላችሁ ምንድነው ከዚህ በኋላ የሚሄዱበትን መንገድ ነው። ኖርማሊ እንደዛ አይነት መንገድ ይሄዳሉ። ቀደምም ሲያመጧችሁ አቡ ዘመድ ነው ዘመድ ነበረ ይሄው አብሮን ሄደ ምናምን ብለው ሊያሳምኑን የሞከሩ። አሁን ከዚህ በኋላ ሊያረጉ የሚችሉ ቤተሰብ ጋር ድረስ ሂደው የሚችሉትን ነገር ከፍለው በቃ ቤተሰብ ካመነና
ዝም በሉ አይነት ጨዋታ ስለሆነ የሚሄዱ ይሄንን ነገር ሁላችንም የሁላችንም ኃላፊነት ስለሚሆን ከዚህ በኋላ የነሱ ጉዳይ ሳይሆን ኦሬዲ እዚህ ያለ ሰው ጉዳይ ነው የሚሆን። ቢኮዝ እነሱ በነገራችን ላይ ወንድ ሰዎቹ ቅድም ያመጡት አይታችኋል አይደል? ቪዲዮ ላንተ እንላክልና አይተህ ዝም በል ምንድነው ተመርምሮ እስኪመጣ ምናምን ብለው ነበረ። ስለዚህ እኛ ምን እንደፈለጉ አናውቅም። ዞሮ ዞሮ አባትየው እኮ በግልጽ ነግረውላን። ሰኛው ከአባትየው ምን ትረዳለህ? ትላንት ካወሩን ልጇን ወልዳ ምን ስትለው እንደነበረና ኬዙ የታገተችበት ኬዝ ግልጽ አድርገው ነግረውልናል። አቡ ያው እዚህ ላይ መናገር ካልፈለክ እንጂ ግሩፕ ላይ እናወራዋለን። አንዳንድ ነገር ያ ችግር የለው። ያ ስለዚህ ዋናው ነገር ይሄንን ነገር ሁላችንም ታሳቢ እንድናረገው ነው። ከዛ በመቀጠል ሜቢ መልቀቅ እንኳን ሊፈልጉ ይችላሉ እኮ ነገር ግን ሌላ ነገር የሚመዘዝባቸው ነገር ስለሚሆን በዛ ምክንያት ነው ይሄን እንዲህ አይነት ድራማ ይዘው የመጡ። አሁንም ከቻላችሁ እዚህ ያለ ሰዎች አለን ሁላችንም የምትፈልጉት ነገር ካለ ጠይቁና ልጅቷን ልቀቋት። ወደ ሌላ ነገር አንሄድም። ልጅቱ ካልተለቀቀሽ ግን ሌላ ነገር ነው ምንመዝ። ከዚህ በኋላ ሽማግሌ የነበሩት ሰዎች እዚህ ድምጻቸውን ሰምታችኋል ሁላችሁ። የነሱን ፎቶ ኮሌክት ማድረግ አለባችሁ። እነማን ናቸው እነዛ ሽማግሌ የተባሉ ሰዎች? ትቀድም ያው ሁሉ ተሰብስበናል ያሏቸውን ሲያወሩ የነበሩት ሰዎች ምናምን ይመች ብቻ ሳይሆን ባለቤቶች እነሱ ጭምር ናቸው። ከዚህ በኋላ እነሱ አብረው አጋፋሪ ናቸው። ይመች ብቻ አይደለም። ከዚህ በኋላ እነዛ ሽማግሌዎች ናቸው ባለቤት። ለዚህ ነገር አብረው ያሉ እነሱ ናቸው። ሁሉም ነገር ሙኒት ጋር አለ። ሼር ታደርገናለች። ያ የነሱን ፎቶ የምታውቋቸው ሰዎች ኮሌክት አድርጓቸው። የሚጠየቁ ከዚህ በኋላ እነሱ ጭምር ናቸው። እነሱ ላይ ነው ጣታችን መቀሰር ያለብን። ይመቹ እነሱ እንጂ ናቸው። ኦሬዲ በተከላይ ስር ያሉ ናቸው በሙሉ ወዛ ጋር ያሉት ሰዎች። ስለዚህ በተቻላችሁ አቅም ኖርማሊ በተለይ እነዚህን ሰዎች ኮሌክት ለማድረግ ሞክሩ። እና የአባትየውን ነገር ፕሊስ አደራ ሁላችሁም ከዚህ በኋላ ትኩረታችሁ ወደ አባትየው እና አይ ቲንክ እዛ ቅርበት ያላችሁ እኔ እንደራሴ ዋናው ነገር በደንብ አድርገን ይሄ ነገር እንደኛው ተቆርቁሮ የዚች ልጅ መሞትና የዚች በህይወት መኖር ሳያሳስባቸው የቆየ የ4 ዓመት የ5 ዓመት አስክሬን አምጥተው አጥንቱ የበሰበሰ 51,000 ህዝብ ባለበት ላይ ይሄ መረጃ በጣም የቀለዱብን ነው። አንደኛ እዛ የነበሩ ሽማግሌ ተብለው የመጡ እያንዳንዳቸው እዛ የነበሩ ሴቲቱም ወንዱ ፎቶ ደርሷል። ስለዚህ ዋነኛው ግጥም አድርገን በአረበኛ ቪዲዮ እንሰራለን። በጅዳ እንደዛ ያሉ ሰዎች እንዳሉ ቫይራል ይወጣል። ምንም እኛ አያሳስብም። ልቅም ተደርገው በቃ ለምን እኛ ቤተሰቦቻቸው እንዳለ ለምን ልቅም ተደርገው እንዲያዙ እናደርጋለን። እያንዳንዱ ዋናው ይሄ የመጨረሻው እንዴ ሽማግሌ ብሎ መጥቶ በዛ መልኩ መሳደብኛን በዛ መልኩ የጎጥ ስም ሰጥቶ እኛ እንደዚህ ነን እያለ አስፈላጊ ያለው ነገርና በተከበረው ህዝብ ውስጥ ለመደበቅ የራሳቸውን ጅራፍ ራሱ ገርፎ ራሱ ይኖጋሉ። ስለዚህ ፎቶአቸው ያለ እያንዳንዱ የገቡትን ሰዎች እያንዳንዱ ፎቶ አምጡ በዝርዝር ጅዳ ላይ እንደሚኖሩ ጅዳ ላይ ሆነው ወንጀል እንደሚሰሩ ግጥም አድርገን በአረበኛ እንሰራለን። ከዛ ቫይራል ይወጣል። እያንዳንዱ ነው ወይ የትም አይነካነት። ግማሹ የሶማሌ ቃማ ነው ያለው፣ ግማሹ ቃማ የለውም፣ ግማሹ ፎርጅል ነው የያዘው። እያንዳንዱ መረጃው ደርሷል። እንደኛው ግን ተከታትለው ሙታለች የሚሉን ወዲያ ጥለው እያንዳንዱ ተከታትለው የዚችን ልጅ አድራሻ ማንጣት ካልቻሉ ይሄን ነው የምናደርገው። የ5 የ6 ዓመት አስክሬን እንዴት ብሎ በዛ እንዴት ብሎ ልብሱ ሳይበሰብስ አጥንቱ በስብሶ እንዴት ብሎ ነው ሰው ላይ የሚቀለደው? ግን ነውር ነው እኮ ተጫውተውብናል። እንደዛ እኮ ነው ይናው። እባካችሁ ግሩፕ ላይ ነው። እኔም ደከመኝ ሳያው ለወጣ ነው ግሩፕ ላይ አዳዳረጋቸው አልመለስክልኝ ፎቶውን ሳትልክልኝ እንዳትተኛ። አሁን ለአሁኑ ግን እኔ አቡፋኑ ለአሁኑ
በትንሹም $200 አዋጥተን ለምን ለአባት ይወጥ በቃ እናረግለት ለዛ ቤተሰብ መሰሪያ ያለው አንድ ዘበኛ ከተገኘ ጧትና ሌሊት የሚጠብቃቸው ምግቡ ከነሱ ጋር ይበላል የማይወጣ ይሄ ነገር ተፈቶ እስከሚያልቅ ድረስ ማለት ካተግባቸው የማይርቅ ብናደርግ አንደኛ ለአባትየው ሴፍቲ ይሆናል። ሁለተኛ ሸዋስ ካሁን እየጠበቅኩ ነው ፈቶውን ያልኩ ነው ብዙ የወቅሮ ልጆች ያገሩ ልጆች ደግሞ ልወጣ ነው ወጥቻለሁ። በቃ ሰላም ሁኑ። ላመስግንና ልውጣ። ልጁ እኮ ይሄ ነው ማን ነው? ይሄው ልጆቹ ሁለት ናቸው። እነዚህ ናቸው። ተክላ የትኛው ነው? ስክሪንሻት ማንሳት ትችላለህ። ቆይ በትልቁ ላድርግልና አንድ ሰው ወረዱም አንድ ሰው ቆይ ላውርድና አንድ በትልቁ ለመሆን እንዲመች ነው። ሌላ ፎቶ አረግልሃለሁ። ይሄው ልጆቹ እነዚህ ናቸው። በመስቀል የለበሰው ነው ተክሌ ብለዋል። ያ ወንድሙ ነው። ወንድማማቾች ናቸው። አንድ ይሄው እኛው ፎቶ አለ እንትና የሸዋው ጋር ያለው ነው